እየጠየቁሽ አንዴ ስነ ስርዓት መልሽልኝ። እየጠየቁሽ እውነት አለሽ አይደለ? አንቺ እውነት አለሽ አይደለ? ኮንፊደንስ አለሽ አይደለ? አንቺ ስለ ሰራሽ ይበቃኛል። አትጩሂ። ስለ አንቺ መልካም መብቴልሽ ምን ላይ የመጫው ይኸውልሽ፣ አንድ ነገር ልንገርሽ። ነገሩ እኔ ላይ እንዲለጠፍ ስለፈለጋችሁ ያንቺ መባለግና ያንቺ መዋረድ እኔ መሸፈኛሽ አልሆነም። ገባሽ? ተከልብሽ ነው። ተከበሪ። ኧረ ሩታ እንደዚህ አታስመስይ። በመድኃኒዓለም ረፊ በጣም ታው በወለሊማው አንቺን ተከትዬ ይብላኛ መራው ያለቦታው ገብቶ እያስመሰለ ያለው ማንን ልበልሽ? አንቺ ነሽ እያስመሰልሽ ነው። እነሱ ናቸው እያስመሰሉ። አብርሃም የፈለግከው ማመን ትችላለህ። አይመለከተኝም። የፈለግከው ተባብረው እናሳስርሻለን ስላሉሽና እሱ ራሱ ማንም እኔን አያሳስርም። እሱን ለመሸፈን በሚያደርገው ነገር አያሳስርም። አትጩይብኝ፣ አዳምጪኝ። አንቺም ድምፅሽን ትቀንሽ እንደሆነ ቀንሽ። እስኪ ምን ይፈጠራል? እኮ ነው እዚህ ጋር አንቺ ነሽ የምትከጂው። አንቺ ነሽ የምትከጂው። በነገራችን ላይ በጫኒ ቻናል የሚለቀቀው ቪዲዮ ግዴታ እሳት የጎረሰ እሳት የላሰ ካባ የጎረፈ ወይንም ደግሞ ጎርፍ ያዘለ ወይንም በረዶ ያዘለ መሆን አለበት። ስለዚህ ሩቲ ለዛ ነው ሩቲ እንደዚህ ብላ ካልሰራች እንጀራ የለም። አሁን ላይ ሁሉም ነገር ስለቀዘቀዘ ሁሎቹም ልጆች አድማ ስላደረጉ እንደዚህ ብሎ ካልመጣ አቶ ጫኔ በቃ ፍቅርዬ ደግሞ መቻል አለብሽ። ምክንያቱም እነዚህ ሁለቶቹ ልጆች አንድ ማድረግ አለብሽ። ዛሬ በኤርሜላ ቤት ስትመጪ ነው ገብቶኛል። ምክንያቱም አብርሽና ሩታ አንድ ላይ ናቸው። ገባሽ? ምክንያቱም ልጁ ስለተያዘ አጥብቀው ስለያዙት በቃ የሚያመልጠው በዚህ ታይም ነው። ገባሽ አይደለ? ለዛ ነው እንጂ እናንተ የሆኑት እንደዚህ ቦስ ገጥማቸው አይደለም። ይፍሬም ደግሞ በመኪናው መንገድ በወለሊማው እነዚህ ሁለቱን እንደው ተከትዬ ይብላኛ ሞራው ኧረ ተው ጫንዬ አታተራምሳቸው። ይበቃ የለም ወይ ያጠራቀምከው እሱን ብላው እንጂ ይባረክልህ እግዚአብሔር ይመስገን ብለህ የማትል ሰው ምስጋና የሌለህ ይኸው ጉድጓድ የሚያጫውትህ ሴቶቹን ታተናንቃለህ። ወደንስ ከወደንስ ይኸው እያጋጨህ በውጭ ሀገር ያለውን ሰው እያበላለህ ስራ ሰርቶ መብለያ ያጠጣህ። ኧረ ተው ወረታው ስለህ ታወደ ራስህ ተመልሰህ ልጅን አቅፈህ ላይ ያልኩ ነው እኔ ማለት ነው። እና በጣም ነው የሳኩት። ግዴታ በአንተ ቤት የሚለቀቀው አባገነን ቪዲዮ በቃ አባገነን መሆን አለበት። አባገነን እሳት የጎረሰ እሳት የላሰ በረዶና ዝናብ ያዘለ መሆን አለበት። ላ ሐውለ ወላ ቁወተ ኢላ ቢላህ። ጉድ ብሉ ኧረ ንብላ። የሚያወጣኝ ምግቤ ነው የሚያወጣኝ። ብበላ ይሻለኛል። የምሬን እምላችሁና ሽምብራ ነበር እሷን ብበላ ይሻለኛል። ጋይስ እንዴ እናቴ ከሀገሬ የተላከልኝ ሽምብራ ብበላ ይሻለኛል። ጤፍ እንጀራ በርጎ እንብላልኩሽ እንጂ ጤፍ እንጀራ በርጎ ማሩንም ጨምረን እንብላልኩሽ እንጂ መቼ በዚህ መልኩ ትመጫለሽ ብዬ መቼ ጠብቄሽ። ሩትዬ ቆንጆ ፍቅርና ሩታ ተቻቻሉት እንጂ ኧረ ተው ጫንዬ እኔስ አላልኩም። ኧረ ተው ይሻላል። ይበቃ የለም ወይ የጎድከው እንዲሁ በአካውንት እኮ ነው የምልህ። ግዴታ እንደዚህ ገጥመው $70 መሙላት አለባቸው። በቃ ግብ ገጥመው ይቺ የተከፈለው ዶላር ደግሞ ድጋሚያውን መሙላት አለበት በፍጥነት። ኧረ መድኃኒዓለምን ስትል መድኃኒዓለምን እዚህ አትጥሪ እናንተ። ተው እንጂ ፍሬም አንተም እኮ ብለህ ታውቃለህ እኮ። ፈጣሪያችሁን ተው፣ ፈጣሪያችሁን አትሂዱ። ሁላችሁም ብትሆኑ አትሂዱ። የእውነት ፈጣሪያቸውን የሚወዱ እህቶች አሉ፣ የሚጸልዩ አሉ፣ የሚሰግዱ አሉ። ሰላም ፍቅርዬ ናት ማስታወቂያውን እንትን መግቢያውን የሰራችው ያ ሸፕ እሺ ጨፕ ፍቅር ናት እንጂ ማስታወቂያውን እንትን መግቢያውን የሰራችው። እሽ ኮላላላላል አለገና የፍቅርዬን አለገና የመግቢያው የሰራችው አለገና። በቃ ይሄ ዘሩ ቀለጠ ነው። በጣም ጥሩ ነው። እየቻልሽው እኔ ከነሱ ያልመጣው ማውጣት አልፈልግም። ስለዚህ እንግዲህ ብታውቁም ወቁ፣ ባታውቁም ጠይቁ። ሩትዬና ፍቅርዬ መጥተዋል። ቦታውን ልቀቁ ነው የምላችሁ። ስለዚህ
ያው ያላወቁ አለቁ ነው። ስኬቶች እዚህ ጋር እንግዲህ ይገባቸዋል። በርቱ። ለማንኛውም አበረታቷቸው። ሀቅ ለመናገር ግን ሁላቸውም ይቅርታ ጠይቀው እንዲመጡ ነው። በዚህ መልኩ ሳይሆን መመላለስ ያለባቸው ይቅርታ ጠይቀው እንደኔ ልክ እንደ ጎጃም ይቅርታነት ትልቅነት ነው። እነዚህ ሰዎች ሰብሰብ ብለው ተነስ። ሁሉ ነገር እንግዲህ የፈነዳ ነገር የታወቀ ነገር ነው። ስለዚህ ፍቅርዬ እኔ ነገሩ የሞተው ፍቅርዬ ከዛ ሰፈር ሄዳ ሰርታ ስትመጣ ነው። ጨብ ጨብ ፏ ጨብ 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 ፍቅር መግቢያውን ሰርታ ነው እንግዲህ የመጣችው። ፍቅርዬ ሰላም ነን። አንቺ እንዴት ነሽ? ቻዩ በቃ አዎ ቻዩ በቃ አንቺን ተገና አድርጎ ያሰው አንቺን ከፈጣሪ በታች ያንሰው ስበብ አድርጎ አንድ ላይ የሚሆን ከሆነ በእውነት በጣም ጀግና ሴት ነሽ። ሳላደንቅሽ አላልፍም። ምስጋናው ደግሞ ነገ ከነገ ወዲያ ይቀጥላል። ፍቅርዬ እንቀጥልበት ማለት ነው። የመረረ ነገር ነው። የመረረ ነገር የመረረ ጫውና በርበሬ ተደባልቆ በልቶ እሺ ቆለደደ አለ ገና እግዚአብሔር ይመስገን። እኛ በጣም ባላችሁ በሰላማችሁ ይብዛ። ያው ሁሉን ነገር ዛሬ ለመጨረስ እየሞከርኩ ነው። ጠዋት ሄርሜላና አይዞሽ ከሄርሜላ ጋር የመጣሽው ለመጨረስ ነበር። አሁን ደግሞ አብርሃምን ቀጥሬዋለሁ። ለሱ የነገርኳትን ነገር በሞላ ለሱ ነግረዋለሁ ማለት ነው። ምክንያቱም እስካሁን እያደረኩት የነበረው ነገር ያው አንድ ሰው ይጎዳል፣ አንድ ሰው ይጠቅማል ብዬ ብዙ ሰውን እየጎዳው ነበር መሰለኝ። አላውቅም። አሁን እንደኔ ግራ የተጋባ የለም። ግን አትጋቢ ግራ አትጋቢ ፍቅር ይሰማኝ። አሁን ማድረግ ያለብኝ ነገር ቢኖር ከዚህ ነገር ውስጥ መውጣት ነው እና ያለውን ነገር ተናግሬ ያው ላያምኑም ይችላሉ። በተለይ አብርሃም ሊያምንም ላያምንም ይችላል። ምክንያቱም በሌለ ፎቶ እያስፈራራው ስለነበር ማለት ነው። ብቻ ምንም አላምንም። ዛሬ ነግረዋለሁ። አሁን ከትንሽ ደቂቃ በኋላ ይመጣል። ለእናንተም ደግሞ ሌላ ቀን ቀጠሮ ማብዛት እንዳይሆን በነገራችን ላይ ይሄ የወደንሱ መልእክት የወደንሱ የሄርሜላ ወደንሶች የተናገሩትን ንግግር እየደገምሽላቸው ነው ያለሽው። ገባሽ አይደል? አይጠበቅብሽም። አብረሽም ቢሆን ወደ ትዳሩ ተመልሶ ክርክር ተመጫወት ትዳሩን አንድ አድርጎ ይዞ ይምጣ። ገባሽ አይደለ? ስለዚህ እናንተ ድንበርና ቦታ እየከፈታችሁ ሰውን አታስረግጡ። ሀቅ ለመናገር ማለት ነው። ምንም ነገር የሌለውን አለ እያላችሁ ስለዚህ አመንዝራ እየተጫወታችሁ እነሱ በዶላር ይጫወታሉ፣ እናንተ ደግሞ አመንዝራ ትጫወታላችሁ። አመንዝራ መጫወት ደግሞ ወበር የዘለለ ስለሆነ ማለት ነው። ሀቅ ለመናገር መግቢያውን የሰራሽው አንቺ ነሽ፣ ሁሉንም የሰራሽው አንቺ ነሽ። ስለዚህ ይህ ነገር ደግሞ ፌክ ነው ማለት ነው። ገባሽ አይደለ? አሁን እናንተ ሁለታችሁ የተያያዛችሁ ይመስላል። ያኛው ደግሞ እነዛኞቹ ሲስቁ ያድራሉ። ነገ ደግሞ ወደ አፈር ይቀላቀላል ማለት ነው። መቼ ነው እናንተ ወደንስን እንደው ወደንስን እንትን የምትሉት? መቼ ነው እናንተ ወደንስን እንደው አንድ ላይ አድርጋችሁ እንትን ብላችሁ ዛችሁ የምትመጡት? የእውነቴን ነው የምላችሁ። ውሃ መድፋት ነው ወደንስ ላይ። ሄርሜላ ለምን ትበደላለች? ሄርሜላ የራሷ ህይወት ያላት የራሷ የተገነባ ህይወት ያላት ምርጥ ቤት እየኖረ እየተነፈሰ እንደፈለገ እየተኛ ልጆቿ ጋር እየተጫወተ የባሏ ጋር ዘና ፈታ እያለኝ ነው። እናንተ ናችሁ እዚህ ጋር አስቀምጠን አላስተኛን ያላችሁት እኮ እንጂ ወደንሱ ፋሚሊው እንጂ እኮ ምን እነሱ ምን ይሆናሉ እንዴ?